ከኢትዮጵያውያን ብዙ ክርስቲያኖች ከመኝታ ቤታቸው ከነሱ ጋር እኩል ልብስ ለብሶ የሚወጣ የጭንቀት መንፈስ ዛሬ በኢየሱስ ስም ወጋውት። ስለዚህ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እና 7 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ እርሱ ላይ ምን አድርጉ። አያችሁ፣ እግዚአብሔር አምላክ ታይሚንግ አለ። እናንተን የሚጎበኝበት እናንተን ታሪካችሁን የሚቀይርበት ታይሚንግ አለ። መቼም እናንተ ባሰመራችሁለት እናንተ ባቀዳችሁትና በቀጠረላችሁት ጊዜ እግዚአብሔር አይመጣም። በራሱ ጊዜና ሰዓት ይመጣል። እንግዲህ በጊዜው ከፍ እንዲያደርግ በኃይለኛው በእግዚአብሔር እጅ በታች ራሳችሁን ምን አድርጉ? አዋርዱ። አያችሁ፣ እሱ ደግሞ በራሱ ጊዜ ይመጣና ምን ያደርጋል? ከፍ ያደርጋቸዋል። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገርን በጊዜው ውብ አድርጎ ምን አደረገን? ሰራ። ይሄ ነው ብላችሁ በማታወጡበትና እንከን በማታወጡበት ልክ እግዚአብሔር የእናንተን ነገር ምን አድርጎ ይሰራል? ውብ አድርጎ ይሰራል። አሁንም ደግሜ ይናገራቸዋል፣ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ካለ በኋላ ቁጥር 7 ላይ እንደዚህ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉ። ርዕስ ማካፍለው አትጨነቁ። እስቲ አጠገብ ያለውን ሰው ገፋ አድርግና አትጨነቅ በሉ። እሱ ስላንተ ምን ያደርጋል? ከኢትዮጵያውያን ብዙ ክርስቲያኖች ከመኝታ ቤታቸው ከነሱ ጋር እኩል ልብስ ለብሶ የሚወጣ የጭንቀት መንፈስ አለ። ዛሬ በኢየሱስ ስም ወጋውት። እጆቻችሁን ከፍ አድርጉና እርሱ በሉ እስቲ ስለኔ ያስባልና የሚያስጨንቀኝን ሁሉ በእርሱ ላይ እጥላለሁ። አሜን። ዛሬ የሆነ መንፈስ ተመታ። ፊልጵስዩስ ምዕራፍ 4 ላይ ምን ይላል? በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይልና በነገር ሁሉ በምን በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። በነገር ሁሉ ሲል እግዚአብሔር ትልቅ ትንሽ ብሎ ለይቶታል። ትልቁም ትንሹም በመጣ ቁጥር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። ዛሬ የጭንቀትን መንፈስ ከጓዳሽ አወጣው፣ ከስራ ላይ አወጣው፣ ከቢሮ ላይ አወጣው፣ ከትዳር ላይ አወጣው። ባይዞይ ልንገራችሁ፣ ጭንቀት ኃጢአት ነው። ወሪ ማለት ወርሺፕ ቱ አናዘር ጋድ ማለት ያ ለምትጨነቀው ጉዳይ ወርሺፕ እያረከ ነው። እየሰማችሁ ነው። ቤት ኪራይ፣ ትራንስፖርት፣ የልጆች አስቤዛ ይመጣባል። ሲመጣብህ አንተ እንደ ክርስቲያን የተነገረልህ በእነዚህ ነገሮች ሁሉ በጸሎት በምልጃ ከምስጋና ጋር ለእግዚአብሔር ማስታወቅ ነው እንጂ ወይኔ ቤት ኪራይ መጣ ማጋ ኢሜል ላርግ፣ ማንን ላርግ፣ ማንን ሚስኮል ላርግ እያልክ መጨነቅ የለብህም። አየህ፣ ስትጨነቅ እነዚህን ጉዳዮችን ምን እያረክ ነው? ወርሺፕ እያረክ ነው ማለት እያመለ ካንተ የሚጠበቅም ለእግዚአብሔር ማስታወቅ። ለእግዚአብሔር ስታስታወቅ እግዚአብሔር ምን ያደርጋል? እነዚህ ነገሮችን መጥቶ ዴሊት ያደርጋል። የኛ አምላክ ኤልሻዳይ ነው አይደል? ሁሉን ይችላል። የታምራት አምላክ ነው አይደል? በታምራቱ አምላክ እግር ስር መንበርከክ ነው እንጂ አንተ በመጣበት ጉዳይ ላይ ስትጨነቅ ያ ከኤልሻዳዩ አምላክ ከእግዚአብሔር በልጦብኛል እያልክ ነው። እሱን እያመለከው ስታወጣ ስታወርድ ምን ልሁን፣ የት ልግባ፣ ማጋ ልሂድ፣ እንዴት ልሁን እያልክ ስትጨነቅ በተዘዋዋሪ ያንን ነገር እያመለከው። ለዚህ ነው ኃጢአት ጭንቀት ያለበት ቦታ ላይ መንፈስ ቅዱስ አክቲቭ አያደርግ፣ መንፈስ ቅዱስ አይሰራ፣ ታምራትም ሀፕን ሊያደርግ አይችልም። ስለዚህ እግዚአብሔር ምን እንዳለ ታውቃላችሁ? አብርሃምን አትጨነቃል። አብርሃም የተጨነቀው በአጋር ጉዳይ ሸኛት ነው ያለው። ስትጨነቅ ማየት አልፈልግም። ስለዚህ እግዚአብሔር ሉዓላዊና ሚዛናዊ አምላክ መሆኑን የምታውቀው አጋር ስትሄድ እግዚአብሔር አጋርን አልተዋት። በሄደችበት ሄዶ ምን አድርጓል? ምንጭ አፍልቋል እኮ አብሮነቱን አሳይቷል። እየሰማችሁ ነው። አሁን በሁለቱ መነቋቆር ምክንያት እየተጨነቀ ነው። እግዚአብሔር በኪዳን የተጠራ ሕዝብ ሲጨነቅ ማየት አይፈልግም። ስለዚህ የሚያስጨንቅን ነገር ዛሬ በጌታ በኢየሱስ ስም ይሸኘዋል። አሁን እየመጣችሁ ሀውካም ወዴት ልሂድ? ወዴት? ቤተሰብ አይረዳኝ፣ ጓደኛ አይረዳኝ፣ አብሮ አደግ አይረዳኝ፣ የገዛ ባሌም እንኳን ሚስቴም አትረዳ፣ ምን ልሁን እያላችሁ ወደ እግዚአብሔር የመጣችሁ አላችሁ። እግዚአብሔር ያስጨነቃችሁን ከዚህ ወጣችሁ ቤት እስክትሄዱ ድረስ ሸኝቶ ይጠብቃችኋል። አንዳንዴ ባላችሁበት ሁኔታ ስትገፉ እንደ ሙሉ ደስታ ልትቀበሉ ይገባል። ፕሮፌሰር ባደግን ታውቁታላችሁ። በአፍሪካ የመጀመሪያ የሊደርሺፕ ፕሮፌሰር ናቸው እና እሳቸው ከዚህ ከኢትዮጵያ ሻሸመኔ አካባቢ ወደ አሜሪካን ሀገር ነው የሄዱት። እሳቸው ሲመሰክሩ ሄጄ ፓስተር ማረግበት ቸርች አሲስታንት ፓስተር ሆኜ ነበር ምሰራው እና እዛ ሳገለግል ያው አክቲቪቲ ስለነበረው ስራም አንዳንድ ነገሮችንም እሞክራለሁ እና እዛም ቸርችም ያሉ ምዕመኖች ይወዱኝ ጀመር። ፓስተሩ ቀናና አባረረኛል። የጥሪ የመሸኛ ወረቀት ተሰጠኛል እና ሄጄ ልጆቼና ቤተሰቦቼ ጋር
በቃ መጸለይ ጀመርን። ስራ ሞካከር ጀመርኩኝ። ፋይናሊ እግዚአብሔር ረዳና አንድ ፕሮጀክት ተሳካልኝ። ከዛ ለዛ ፕሮጀክት ስኬት የሀገሪቱ መንግስት ዶላር ነው ይሸለመኛል። ከዛ በሚዲያ እንዴት ይሄን ፕሮጀክት አሳካ ተብዬ ቅድም ያባረረው ፓስተር በቴሌቪዥን ቁጭ ብሎ ያያል። ሲያየው እሱ ያባረረው ፓስተር እንዴት ዶላር ምናምን ተሸልሟል። ከዛ ስልክ አንስቶ ይደውልለታል። ስልኩ ሲጮህ የሱ ስልክ ነው። ዛሬስ ደግሞ ምን ፈልጎ ነው ይደወለው ብዬ ነሳዋል። ሳነሳ በል እንኳን ደስ ያለ አለው። ኮንግራቹሌሽን አለው። አብረን ኮንግራ ነው። አንድ ነገር ልልን የፈለኩት በል አስራት አስገባ አለው። በጣም ተናደርኩ አለ። ምን ለማለት ፈልገህ ነው አስራት አስገባ? እኔ ባላባረር እኮ እዚህ ቁጭ ብለን አብረን ነበረ ድህነት ምናከዋል። ቴንክ ዩ ልትለኝ ይገባላል። ይኸው የገፉን ሰዎች ቴንክ ዩ በሏቸው። ቅቤም ተንጣ ተገፍታ ይኸው እዚህ ነው የተቀመጠችው። እጆቻችሁን ከፍ አድርጉ። ክብር ይጠብቃል። ለገፋችሁ ሰዎች ሁሉ እግዚአብሔር እንደዚህ ያለኝ፣ እጆቻችሁን ከፍ አድርጉ። እግዚአብሔር የበረከት በር ያደርጋችኋል። ያዙ አጠገብ ያለውን ሰው የበረከት በር ትሆናለህ በለው። የበረከት በር ትሆናለህ። እኔ ስለ ዮሴፍ ብዙ ሰዎች ሲሰብኩ አያለሁ። ህልሙን ባይናገር ኖሮ አይገፋም ነበር እኮ። ለግብፃውያን ይሸጣል እንዴ? አይሸጥም እኮ። የራእዩ መፈጸሚያ መንገዱ አንዱ እሱ ነው። ስለዚህ ተገፍቶ ፕራይም ሚኒስተር ሆኖ ተገኘ። መጥተው ወንድሞቹ ሲሰግዱ ህልሙ እንደተፈጸመ አየ። ኦ ፕሬይ ዘ ሎርድ። እግዚአብሔር እንደዚህ ይላችኋል፣ ህልማችሁ ሊፈጸም ቀርበዋል። እኛ የገፈኑን ሰዎችን እንጠምዳቸዋል። እግዚአብሔር ሎጥ ከተለየው በኋላ ሎጥ ብሎኪንግ ነው። ሎጥ ከተለየው በኋላ ለአብርሃም አይንን አንሳና ደቡቡን ሰሜኑን ምናምን ያለው ይሄን ግዛት ነው ላንተና ለዘር እሰጣለሁ ሲል በዛ ግዛት ውስጥ ያለው ሀብት ሁሉ የአብርሃም እኮ ና የሚለው ይመጣል። ሲቆፍር ወርቅ ያገኛል፣ ዳይመንድ ያገኛል ማለት እግዚአብሔር ግዛት ይሰጣቸዋል። በጨለማው ዓለም ላይ የነበሩ ሰዎችን ተመልከቱ። ቤትና መኪና መስጠት አንድ ነገር ነው ማለት ኢዚ፣ ግን ሰውየው እየተሰጠ በሄደ ቁጥር ያን ቦሌ ክፍለ ከተማን እንደዚህ ርስት አድርጎ ጨለማ ይሰጣል። ከዛ እዛ ውስጥ ያለው ሀብት ሁሉ በሰውየው ቴሪቶሪ በራሱ ግዛት ውስጥ ያስተዳድራል ማለት ነው። እኛ ያንን ተናጥቀን የኛ እንድናረግ ነው የተጠራው። ጸሎትም ማለት ልጆቻችሁን ከፋር በናዝሬቱ በኢየሱስ ስም እግዚአብሔር ዛሬ ግዛት ሰጠ ታስተዳድሩ ዘንድ ይሄን አዲስ አበባን አሳልፎ ሰጠ። ከዚህ በኋላ የእግዚአብሔር ሰው በእውነት የትኛውም ኃይል አያቆመው። የሚታወቅ ጥቅስ አለ የማቴዎስ ወንጌል 6:25 ላይ አንጻራዊ ስለሚለበስ ስለሚበላ ስለምን ትጨነቃላችሁ? የሰማይ ወፎችን ተመልከቱ፣ አይዘሩ አያጭዱ፣ ከዛ በኋላ የሰማይ አባት ምን ያደርጋቸዋል? ይመግባቸዋል። ከዛ ደግሞ ሜዳ አበቦችን ተመልከቱ፣ እነዚህ አይፈትሉ፣ ከዛስ እንዴት እንደለበሱ ተመልከቷል። ሰለሞን በዛ ጥበቡ በዛ ማስተዋሉ እንደነዚህ ሜዳ አበቦች ያ ጥበቡ እንደዛ አላለበሳቸውም። እናንተ እምነት የሌላችሁ እናንተ ይልቁንስ እንዴት አድርጎ ያለብስ እንደሚችል የእምነታችሁ ውጤት ነው እየኖራችሁ ያላችሁት። አትጨነቁ። የሰማይ አባታችሁ እሱ ምን ያደርጋል? የሚያስፈልጋችሁ እሱ ያዘጋጃል ወይ ያስባል፣ ያውቃል ነው የሚለው። አባት የሌላቸው ይጨነቁ ያስቡ። እናንተ ግን አባት እያላችሁ ሀውካም። ለምን? እምነት ከእግዚአብሔር የምትቀበልበት እጅ ነው። ምስጋና ደግሞ እግዚአብሔር ስላንተ እንዲዋጋ የሚያደርግ ጦር ነው። ወገኖች ሆይ ልታምኑ ይገባል። የመጨረሻ ጥቅስ ናትና ሉቃስ ወንጌል ምዕራፍ 11 ላይ የጸሎት ክፍል ጸሎት አስተምረን ሲሉ በሰማይ የምትኖር ቅዱስ አባታችን ሆይ ስምህ ይቀደስ ብላችሁ ጸልዩ ካለ በኋላ ከናንተ ወዳጅ ያለው በእኩለ ሌሊት ወደ እናንተ መጥቶ አድርጉ እንጀራ አበድረኝ ቢል ወዳጁ ስለሆነ ጀስት ፍሬንድ ስለሆነ ማለት ተነስቶ እንኳን ባይሰጠው ስለነዝነዛው ኧረ ጉድ ሆንኩኝ ኧረ ልዋረር ነው ብሎ ስለነዘነዛው ምን ያደርጋል? ተነስቶ ይሰጣል። እንቅልፍ እያዳፋውም ቢሆን ተነስቶ ስለነዝነዛው የሚፈልገው ምን ያደርጋል? ስለዚህ አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ለምኑ ምን ይሆናል? ይሰጣል ካለ በኋላ ደግሞ ምን ይላል? እናንተ አባት ስትሆኑ ልጆቻችሁ ዳቦ ቢለምን ድንጋይ ይሰጣል፣ እንቁላል ቢለምን ጊንጥን ይሰጣል። እናንተ ክፎች ስትሆኑ አባታዊ ግዴታችሁ መወጣት ካወቃችሁ በሰማይ ያለው ቸሩ አባቴ መንፈስ ቅዱስን እንዴት አብልጦ አይሰጣችሁም ይላል። ዳቦ ቢለምን ዳቦ አሰጥም፣ እንቁላል ብለምን እባብን አሰጥም አይደል? እናንተ አባት ከሆናችሁ ያንን ካረጋችሁ ይላል በሰማይ ያለው አባቴ ለሚለምን ይላል። የሚለምነውን ለምን አይሰጥም አላለም እኮ። ያለው ምን እንደሆነ ታውቃል? መንፈስ ቅዱስን ለምን አይሰጥም? መንፈስ ቅዱስ ከየትኛውም እዚህ ዓለም ላይ ካለው ነገር ቤተር። እስቲ በሉ የተሻለ ይሻለው በሉ። እሱም መንፈስ ቅዱስ ነው በሉ። አንዴ እጆቻችሁን ዘርጉ። አሁን ይኸውላችሁ ኤቭሪዌር መንፈስ ቅዱስን ላኩ። በእውነት ተከፍቶ ይጠብቅሻል።
እጅሽን ከፈር አሁን መንፈስ ቅዱስ ሆይ በሉስ አንተ የኔ አምላክ ነህ። አሁን ወደ ተጨነኩበት ግራ ወደ አጋባኝ ጉዳይ በታላቅ አክብሮትና ትሕትና እልካለሁ። መንፈስ ቅዱስ ግባ ጣልቃ ገብቷል። መንፈስ ቅዱስ ይኸውልህ የሰውንም አእምሮ ቢሆን በዚህ ሰዓት ቀይሮልሃል። አባቴ የተሻለ አለው። ልጆቻችሁ አባ ይለና ዳቦ ከሰጣ አንተ እውነተኛ አባት አይደለም፣ ጨካኝ ክፉ አባት ነው። ወይ ሻይ ታፈላለታለህ ወይ ፍሪጅ ከፍታ የሚቀባ ተቀበልና ትሰጣለህ። ልክ ነኝ አይደል? ሻይ አፍልተህ ከሻይ ጋር ነው አይደል የምትሰጠው? ሁሌ አባት ለልጅ ደረቅ በዳቦ አይደለም የሚሰጠው። የኔ ነገር ዘገይ ዳቦ ለምኜ እግዚአብሔር ዳቦ መስጠት አቃተው እያልክ የምታጉረመረም ሻይ እየፈላለህ ነው። የሻይ መፍያ ጋፕ እኮ ናት አንተን እንድታጉረመረም ያደረገችው። እስቲ አጠገብ ሻይ እየፈላለህ ነው። ከደረቅ ዳቦ ጋር እንዳትታገል ሻይ ንገረው። በእውነት እግዚአብሔር የተሻለ አለው። እስቲ ጮኻችሁ አባቴ በልስ ለኔ በልስ የተሻለ አለው። ለቤትሽ የተሻለ አለው። እጆቻችሁን ከፍ አድርጎ የጭንቀት መናፍስቶች ከጓዳችሁ ወጣ። 99 ላይ የዛኔ የቲዮሎጂ ተማሪ ነው። ግን በመሃል የተለያዩ ክፍለ ሀገሮችን ኮንፈረንስ ዞራል። ኤምኬሲ ጂማ ኮንፈረንስ ተዘጋጅቶ ሄጄ እዛ የተዋወቅኳቸው ቤተሰብ እዚህ አዲስ አበባ ማንንም ዘመድ የላቸው። እኔን ነው አሁን ዘመድ ያደረጉ። ይደውላል፣ እንዴት ነህ ደህና ነህ? አዲስ አበባ ፒያሳ መርካቶ ይላሉ እነሱ። እናያለን መተን ምናምን እያሉ አንድ ጊዜ በቃ መምጣት ቻሉና እንመጣለን አሉ። ድንገት እኔ ደግሞ ተማሪ ነኝ ደግሞ እንመጣለን ያሉ ሊነሱ የወሰኑ በቃ ደግሞ አየሩ ለኔ ደመናማ ነበር። አትምጡ እንዳላቸው በቃ ኦሬዲ ትኬት ቆርጠናል። ከዛ ነው አልኳቸው። ባስ ስቴሽን ሄጄ ባስ እዛ መርካቶ መጡ፣ ተቀበልኳቸው። ከዛ ቤት መጣን። ስንመጣ ወደ 10 ሰዓት አካባቢ ሆነ። ምሳ እንብላ ጠላታችሁ እንደዛ ይደንግጥ በቃ ምሳም አላልኩኝ። በጌታ ፊት ነው ማወራው። እሺ ብዬ ሄድን። ምንም ችግር የለውም እኮ አንተ ከሌላ እኔ ብጋብዝ እና የኔ እንግዶች ስለሆኑ ተጨንቄ ነው። እና እነሱ ጋበዙ፣ በላን ጠጣን፣ እየተጫወትን መሸ እና እዛ የነቢያቶች ጉባኤ አለ። አይቤክስ ሆቴል ታስታውሳለህ? ወሎ ሰፈር ምስጋና ቸርች አጠገብ የሆነ ቤት አለ። በቃ ነቢያቶች ተሰብስበው ቅዳሜ ምሽት ያድን አዳር የምናድርበት። ከዛ ይዣቸው ሄድኩና እንግዶቼ ናቸው ተዋወቅኳቸው፣ ከጅማ ነው የመጡት ምናምን ብዬ ጸሎት ተጀመረ። 3 ሰዓት ሆነ፣ 4 ሰዓት ሆነ፣ 5 ሰዓት፣ 6 ሰዓት፣ 7 ሰዓት አካባቢ ሀሳብ ጀመረ። ነገ ቁርስ ምንድነው የምጋብዛቸው እያልኩኝ ፕሮግራም መሪዋ ሴት ናት፣ እንደዚህ ቦልድ ድምጿ ወፍራም ይሁን እየጮህን ነው እየጸለይን ያለን። አጨበጨበች። ዝም በሉ አለች፣ ስሙ አለች። እግዚአብሔር የሰማይና የምድር ዳርቻዎቹ ፈጣሪ ሆኖ እናንተ ለሚበላና ለሚጠጣ ትጨነቃላችሁ አለች። እንዴ ቅድም ስጸልይ ድምጼን ከፍ አድርጌ ነው ሰምታኝ ነው እንዳልኩኝ እንዴት ልሰማ ትችላለች? በቃ መልእክቱ የኔ ነው፣ እግዚአብሔር ያዘጋጃል፣ አትጨነቁ አለች። አሜን ብለን ተቀበልን። እንሻረፈ ለውድ ስለሚነጋ አገልጋዮች ስለነበሩ ሄዱ። እኛ 3 ሰዓት አካባቢ ተነሳ። ፀሐይ ነው። ታጠብን። ስንወጣ ልክ እዚህ ሰላም ሚኒስተር በር ላይ አይቤክስ ሆቴል ላይ ልንደርስና ንፋስ ያለው መብረቅ ያለው ዝናብ ከየት እንደመጣ አይታወቅም መጣ። መሮጥ ጀመረ። ወደ ላይ እንዳለን የሆነ ኦፊስ ነው መቆም አይቻልም ብሎ ዘበኞች አባረሩ። ከዛ ወደ ላይ በድሉ ህንጻ ፊት ለፊት አስታውሳችሁ እንደሆነ የቱርኮች ሬስቶራንት ነበር። እንደዚህ ሳይ ነጮች ነው ያሉት። በረንዳው ያምር፣ አትሊስት በረንዳው ላይ እንዳንቆም አይከለክሉንም ብዬ ስጠጋ አስተናጋጁ ሮጦ መጣ። ግቡ አረኛ ከዝናል እንጠለል ይገባ አይደለም አመቱን እያከበርን ስለሆነ አንደኛው አመት እየተቀቁርስ በነፃ ነው አለ። አሜን። ነጮች ናቸው እኮ ያሉት አልኩኝ። አዎ በነፃ ነው አለ። ከዛ ሴት አስተናጋጇን ጠራውና ምንድነው አልኩኝ። ቁርስ በነፃ ነው ብሉ አለች። ከዛ እንግዶቼ ጋር መጣው። ማን ያዘጋጀው? ከዛ ዝናቡ የሚቆይ ይመስለኛል አልኳቸው። ስለዚህ ቁርስ ለምን አንበላም? በላን። ኢየሱስ ጌታ ነው። ከዛ ያላዘዝኩት የለም የበቀል ኢየሱስ ጌታ ነው። ፋይናሊ አምቦ አዘዝኩኝ። አምቦ ላይ ደግሞ ኮካ ሲጨመር አስብ። ኢየሱስ ጌታ ነው። እጆቻችሁን ከፍ አድርጉ። አትጨነቁ። እግራችሁ ከዚህ እንደወጣ ለተጨነቃችሁት ጉዳይ የሰራዊት ጌታ በር ይከፍታል። ኤንጅል ኦፍ ዘ ሎርድ የጌታ መልአክ በፊታችሁ ወጥቷል፣ ከቤታችሁ ወጥቷል።